በደቡብ አፍሪካ እየሆነ ያለው ነገር እጅግ አስፈሪ እየሆነ መጥቷል። እኔ ቦኒ ታድረሽ ማለት ጀመርኩ ዛሬና ከፋኝ እንደዚህ ማለት የራሱ እኔም ቤተሰቦች ያለ ልጅ ያንተም ልጅ ያለ አባት ይቀራታል። እኔም ቤተሰቦች ያለ ልጅ ያንተም ልጅ ያለ አባት ይቀራታል። ይቺ ልጅ የገዳም ማስታወቂያ መስራቷ አግባብ ነው ወይንስ አይደለም? በደንብ አድርጋችሁ እስከ መጨረሻው ስሙኝ። እሸቱ የተናገረው ነገር ትክክል ነው፣ ሰምቼዋለሁ። እሸቱን ለመተቸት የምንሄድ ሰዎች መጀመሪያ ቆም ብለን ማሰብ አለብን። ስሙት። በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ይድረስልኝ። ይሄ ቪዲዮ ለእሸቱ መለሰ ማለትም ለዶንኪ ቲዩብ ባለቤት ይሄ ቪዲዮ ይድረስልኝ። እሸቱ ባሽሙር ባምቢን የተናገረው እስቲ እሸቱ የሚለው ኦፍ ኮርስ እኔ ባለሀብት ፈልጋለሁ ማለት ለምን እንደሚያስ እንዴ ወንዶቻችን እኮ ጨዋ ቤት ያሳደጋት ማንንም ሰላም ጤና ይስጥልኝ። ወደ ተከብራችሁ የንቁሆን ዲያዊ ሰዎች እንደምናላችሁ እንደምስቃችሁ ያለው እግዚአብሔር ይመስገን። በያላችሁበት ሰላም ክርስቶስ ይብዛላችሁ። የተሳችሁ ወደስቻችን እንግዲህ በአመቻች ድግ ሰበር አሳዛኝ መረጃ እየተሰማ ይገኛል ማለት ነው። በጣም እጅግ የሚያሳዝን ነገር ነው ሰሞኑን እየተፈጠረ ያለው። እንግዲህ ታዋቂው ዩቲዩበር ኮሜዲያን እሸቱ ለተክሳስ ብሎ የሰራው ቪዲዮ እጅግ አነጋጋሪነቱን አልፎ መስበር ቀይሯል። እንግዲህ ራሷ እቺ ባምቢ የምትባለው ልጅ ራሷ ላይ ችግር ልትፈጥር እንደሆነ በዚህ ሰዓት እንግዲህ ራሷ አንድ ቪዲዮ ፖስት አድርጋለችና በጣም እጅግ የሚያሳዝን ነገር ነው እየሰማን ያለ ነው። እስከዚህ ደረጃ ራሱ ይደርሳል ብዬ አልጠበኩም ነበረ ጉዳዩና እውነት ሁላችሁም ለዚች ልጅ ህይወት ልጸልዩላት ይገባል። በጣም አሳሳቢ ደረጃ ላይ ደርሷል ማለት ነው። እንግዲህ ስሜታዊ ሆና እሸቱ ላይም ጥቃት አደርስበታለሁ ስትል ነበረ። የዚህ ሁሉ መነሻ እንግዲህ ሁላችሁም ሰምታችሁታል ብዬ አስባለሁ። እርቃናውን በሚዲያ ላይ የምዘድ ልጅ ለምን የግራም ማስታወቂያ ሰራች የሚል ነው እንግዲህ እሸቱን ያናደደው። ይህም እንደ አንድ ኦርቶዶክስ መደረግ የለበትም ሲል የራሱን ምክንያት በማስቀመጥ ሐሳቡና ድርጊቱን በመቃወም ቪዲዮ ሰርቶ ነበር። ታዲያ በዚህ ዙሪያ ነገሮችን መስመር ቀይረው ነው ያሉት። እጅግ አሳሳቢ ሁኔታ ላይ ደርሰዋል። እንግዲህ የተፈጠረውን ነገር እያንዳንዱን የምናይ ይሆናል ማለት ነው። በተጨማሪ ደግሞ በደቡብ አፍሪካ ያሉ ኢትዮጵያውያን ላይ እጅግ ከፍተኛ የሆነ አስጊ ደረጃ ላይ ነው የደረሱት። እንግዲህ ሁላችሁም ኢትዮጵያውያን አሁንም ለነኚህ ኢትዮጵያውያን ድምጽ ለመሆናቸው ይገባል። የጦር መሳሪያ ታጥቀው የሀገሪቱ ህዝብ የደቡብ አፍሪካ ህዝብ ወጥቷል በአደባባይ። ወገኖቻችን እንግዲህ ጨፋጨፋቸው ነው የሚመስለው። እውነት በጣም እጅግ የሚያስደነግጥ ነገር ነው ከደቡብ አፍሪካ እየሰማን ያለ ነው። ይህን መረጃ አስደምጣችኋለሁ። ሁላችሁም ቪዲዮ ላይክ ያርጋችሁ ጀምሩት። እስኪ በቅድሚያ ላላያችሁት ቪዲዮን እሸቱ ምንድነው ያለው የሚለውን ሰምተን እንመለስና እንግዲህ ባምቢንም ሲደግፏት የነበሩ አሉ፣ እንደውም እሸቱ ትክክል ነው እያሉ ያሉም አሉ። ሁለቱን አጋይተን ሀሳቡን የምናየው ይሆናል። ዋናው ትልቁ ነገር ግን አሺ ወንድማችን ይቅርታ የጠየቀበት ቪዲዮ አለ። ይሄ ትልቅ ነገር ነው ብዬ አስባለሁ። ነገሩ እንደዚህ የሚደርስ አልመሰለኝም። ባይዘበይ እሸቱ ምንም አይነት ስህተት የለበትም የመሰለው እንደ አንድ ኦርቶዶክሳዊ ትክክል የሆነ ነጥብ ነው ያነሳው። ከዚህ ቪዲዮን ጀምር እስኪ ምንድነው ያለው የሚለውን አይተን እንመለስ። በማተብ አጊጦ መስቀል አንጠልጥሎ በየመሸታ ቤት ሲጨፍሩ ማደር ላይክ ቢደረግም ቢደነቅም ባለም በፍጹም ኖርማል አይደለም። እኔ ይህንን ሀሳብ መሰነዝረው ታዳጊ ልጆቻችን የእኛንም ድምፅ ይስሙ ብዬ ነው እንጂ አውቃ በደ ይሰማኛል ብዬ አይደለም። አንድ እህት ምን ስትል ሰማዋት መሰላችሁ? ምንድነው የሚያቃጥላችሁ? መቀመጫዬን አሳይቼም ካለፈልኝ ለምንድን ነው የምትናደዱት አለች። መቀመጫ የሌላችሁ አርፋችሁ ተቀመጡ። ነገሩ በምናችሁ ትቀመጣላችሁ ወይ ቁሙ በቃ። ከዛ ደግሞ በሌላ ቪዲዮ ምን ሰማው? የሀገራችን ባለሀብት ለጾታዊ ጉዳይ እኔን ከፈለገኝ ያለ ማንገራገር ዝግጁ ነኝ የሚለውን ንግግሯን እንግዲህ ብዙዎች ተቆጥተውበታል። ግን ለካሷ ታይቷት ነው ማስታወቂያ እንዳሰርባት በሚዲያ አይተናል። እንግዲህ ባለሀብቱን በአደባባይ ክብራቸውን የሚነካ ንግግር መናገሯ መጥፎ መስሎን ነበር። ግን የስራ እድል ካመጣላት እኛም አንዳንድ ካምፓኒዎችን ልንዘረጥጣቸው አስበናል ያሉ ግለሰቦች አሉ። ረፉ ይሄም ሁሉ እስካሁን ኖርማል ነበር ባይዘው። ምክንያቱም አንዳንድ ድርጅቶች ምርታቸው ይሸጥላቸው እንጂ ማስታወቂያ የሚሰራላቸው ሰው ጭራ ቢኖረው የሰው ጅብ ቢሆን ምንም ግድ የላቸው። ብቻ ያስደነገጠኝ ነገር ግን በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም እያለች መግለጫ የምትሰጥ ብልቅ ብላ እንዳደረገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ ሰርተዋት ማየቴ ትንሽ ያስደነገጠኝ። እምላችሁ በኃጢአት እንደምበልጣት ቅንጣት ታክል አልጠራጠርም። ነገር ግን በአደባባይ ኃጢአትን በመስበክ አዋርድ ያላትን ሴት የገዳም ማስታወቂያ ስትሰራ ማየት ለታዳጊ ልጆች ምንም ያክል የቆሸሸ ስብዕና ቢኖራችሁም ቤተክርስቲያን በእናንተ ትወከላለች የሚል ግንዛቤ ይፈጥራል። እንግዲህ የዚህችን ልጅ ግብር ልክ አይደለም ብሎ ማውገዝ መጀመሪያ ከአባቶች ይጠበቅ ነበር። ጭራሽ በብልግናሽ ከሚያደንቁሽ ተከታዮችሽ ገንዘብ ለምኝልን ብሎ መሾም በኃጢአት ያፈራችሁትም ገንዘብ ቢሆን እግዚአብሔር ይቀበልላችኋል የሚል የተሳሳተ መልእክት አለው።
ኦኬ ጋይስ እንደሰማችሁት ነው። እሸቱ ይህ ቪዲዮ ከሰራ በኋላ የመልስ ምትም ሰጥታለች ባምቢ ለእሸቱ። እሱ ብቻ አለበቃትም፣ በጣም የሚያሳዝን ነገርም ፖስት አድርጋለች። እሱን ከማየታችን በፊት ግን እሸቱ ትክክል አይደለም ብለው እየወቀሱ አሉ። እሸቱ ትክክል ነው እያሉ ምክንያታዊ ነገር ይዘው መጥተውም እሸቱን ትክክል ነው ሀሳቡ እያሉ ቪዲዮ የሰሩ አሉ። አንድ ከሷ እሸቱ ትክክል አይደለም የሚሉ ቪዲዮ አሳያችሁና ቀጥሎ ደግሞ እሸቱ ትክክል ነው የሚሉትን አጋይቼ አንዳንድ እያደረኩኝ ማሳያችሁ ይሆናል። ብዙዎቻችሁ ትማሩበታላችሁ ብዬ አስባለሁ። ቪዲዮ ማታ ጭፈራ ቤት ባደሩበት ልብስ የክለቡን ላብ እንኳን ሳይታጠቡ ጧት ቤተክርስቲያን ሄደው ይናል። አስቡት እስቲ ባጠገባቸው ስታልፉ የሺሻና የዕጣን ሽታ ተደባልቆ ነው የሚሸታችሁ። የጠጡ ያጨሱ ዝሙት ሰራሽ ያላት ደጁ ላይ ሲያለቅሱ አስመሳዩ መጥቶ መቅደሱ የኔ ነው ሂዱ አለልን እሱ። እሺ እንራቅ እንጥፋ አባታችን ጋር አንቅረብ እሱኛን ሲጠራን አልመረጥም ሰበብ ጸሎት ተመልከቶ። ዛሬ የምነግራችሁ ነገር ቢመራችሁ ዋጡት። በቤተ ክርስቲያን መዝሙር ከቨር አድርገው በቲክቶክ ብልግና ለሚነግዱ ቅዱስ ባለጌዎች ዛሬ ብሶታችንን እንተነፍሰዋለን። የመጀመሪያው ክርክር አንዳንዶች እንደሰማችሁት ከ11 ቀን በፊት ኮሜዲያን እሸቱ በዩቲዩብ ገጹ ላይ በቲክታክ ፕላትፎርም ላይ ስላሉ አንዳንድ ወንድሞችና እህቶች ቤተክርስቲያን ላይ ስለሚያደርጉት እንቅስቃሴ ሐሳብ ሰጥቷል። እሸቱ የተናገረው ነገር ትክክል ነው፣ ሰምቼዋለሁ። እሸቱን ለመተቸት የምንሄድ ሰዎች መጀመሪያ ቆም ብለን ማሰብ አለብን። ቲክታክ ላይ ያለን ወንድሞች እህቶች በተለይ በሌላ ግብር የምንታወቅ ቤተክርስቲያኗን ሪፕሬዘንት ለማድረግ የምንሄድበት በቤተክርስቲያኗ ውስጥ ኃጢአታችን ንስሐ ገብተን ይቅርታን ከእግዚአብሔር ለማግኘት ከማረግ ይልቅ ቤተክርስቲያኗን መድረኳን ተቆጣጥረን እኛ መምህራን ነን ብለን እኛ አስተባባሪዎች ነን ብለን እኛ ገንዘብ ሰብሳቢዎች ነን የቤተክርስቲያኗን ህልውና ወዳልሆነ ነገር እየወሰድነው እንደሆነ ማወቅ አለብን። ኮሜዲያን እሸቱ የተናገረው ንግግር በደንብ ሰምቼዋለሁ። ምንም ሐሰት የለበትም። እግዚአብሔር መጀመሪያ የሚፈልገው የኛን ነፍስ ስለሆነ ማለት ነው። ስለዚህ ኮሜዲያን እሸቱ ላይ መጀመሪያ እሱን ለመተቸት የምንሄድ ሰዎች ጉዳዩን ቆም ብለን ብናጤ ነው። ቤተክርስቲያኗ ወዴት እየወሰዷት እንደሆነ ቀጥ ብለን ብናውቀው። በዚህ ዘመን እንደምታውቁት ቤተክርስቲያኗን ለመቀራመት የቤተክርስቲያኗን ህጓን ስርዓቷን ለማፍረስ አንዱ የተከፈተብን ነገር የገንዘብ መለመኛ መንገድ እንደሆነ ታውቃላችሁ። ገዳማትን ማሰሪያ ቤተክርስቲያንን ማሰሪያ እየተባለ ምን እንደሆነ ታውቃላችሁና ብናስተውል እሸቱ ላይ እጃችን ባናነሳ። ይቺ ልጅ የገዳም ማስታወቂያ መስራቷ አግባብ ነው ወይንስ አይደለም? በደንብ አድርጋችሁ እስከ መጨረሻው ስሙኝ። ቪዲዮውን በደንብ አድርጋችሁ ሼር፣ ኮፒ ሊንክ፣ ላይክ፣ ሪፖስት ያደርጋችሁ አዳርሱት እና ደግሞ የፊታችን ረቡዕ ሚያዝያ 28 ወደ ሚጣቃ ማኑኤል ገዳም እንደዚሁም ደግሞ የፊታችን እሁድ ግንቦት 2 ወደ አርቶ አርሴማ ጉዞ አለን። ከኛ ጋር መጓዝ የምትፈልጉ ከሆነ ታዲያ በ0961 21 21 21 ላይ እየደወላችሁ ቀደም ብላችሁ ተመዝገቡ እና ይቺ የገዳም ማስታወቂያ መስራቷ አግባብ ነው ወይንስ አይደለም? ይኸውላችሁ እኔ በጣም የሚገርመኝ ምን እንደሆነ ታውቃላችሁ? በጣም ሲበዛ አሽቃባጮች ነን። በጣም በቃ ለንግግሬ በጣም ይቅርታ፣ ግን በጣም አሽቃባጮች ነን። ይኸውላችሁ ይቺ ልጅ የሌላ እምነት ወይንም ሙስሊም ሆና ቢሆን የገዳም ማስታወቂያ የሰራችው በእርግጠኝነት ነው የምላችሁ አንድ ነገር አንናገራትም። እንደውም እግዚአብሔር ይባርክሽ እያልን ስንመርቃት ነበረ የሌላ እምነት ተከታይ ብኮን። ነገር ግን የኛው እምነት ስለሆነች ድንጋይ አበዛንባት። የኛው እምነት ተከታይ ስለሆነች እስኪ አስታውሱ፣ ናዝሬት አዳማ ኪዳነ ምሕረት ስትመረቅ አንድ ሙስሊም ቤተክርስቲያን ገብቶ ስለ ምርቃቷ ማስታወቂያ ሲሰራ ያየሁ ነበር። አታስታውሱም? ምንድነው ምን የሚል ነበር? እኔ ማርያምን እወዳታለሁ የሚል ሰውዬ እና ያን ጊዜ አንድ ሰው ትንፍሽ አላለም። ስለዚህ ለምን ሙስሊም ማስታወቂያ ሰራ ብሎ አንድ ሰው ትንፍሽ አላለም። እሱን ተውት። አይሾስፒድ ካቴድራል ስላሴ ቤተክርስቲያን ውስጥ ለዚያውም በባዶ በእንትን ገብቶ ለዓለም ሲያስተዋውቅ ነበር አይደል? ያን ጊዜ ትንፍሽ ያላልን ሰዎች ዛሬ ይቺ ልጅ ስለ ገዳም ማስታወቂያ ሰራን ብለን እዚህ ጋር ድንጋይ መወርወር ስንጀምር ከዚህ በላይ ምን ማሽቃበጥ አለ? ይኸውላችሁ ይቺ ልጅ ከነዚያ ሰዎች በመቶ እጥፍ ትሻላለች። ምክንያቱም ይቺ ልጅ የፈለገ ኃጢአተኛ ብለን እንኮንናት፣ ነገር ግን በክርስቶስ ያመነች ከክርስቶስ መንጋዎች ውስጥ ናት።
እነዚያ በክርስቶስ ያላመኑ ናቸው። ታዲያ ለምንድነው በክርስቶስ የነዚያን ዝም ብለን በክርስቶስ ያመነችው እህታችን ላይ መምከር? ስለ ኃጢያቷ ትክክል ነው እያልኳቸው አይደለም። ስለ ኃጢያቷ መምከር በቻልነው በውስጥ መስመር በተለያየ ነገር መምከር ሲገባል እዚህ ጋር ወተን ድንጋይ የምናበዛበት ይቺ ልጅ እኮ በእኛ ቃላት በእኛ ተሰብራ እኮ እምነቷን ልቀይር ትችላለች እኮ እንዴ። ኮመንት ሰውን እንደገደል አታስታውሱም እንዴ? ስለዚህ ይኸውላችሁ ጥንቃቄ እናድርግ፣ ለሰው መሰናከያ እንዳንሆን። ስለዚህ ይችን ልጅ እንዳናጣት ጥንቃቄ ልናደርግ ያስፈልጋል። ክርስቲያን የራሱን ኃጢአት እየተመለከተ እኔን ኃጢአተኛው ማረኝ ነው እንጂ የሰው ጉድፍ ማየት አግባብ አይደለም። እስኪ ሁላችሁም ኮመንት ላይ እኔን ኃጢአተኛው ማረ እያላችሁ ጻፉ። ሁላችሁም እኔን ማረ እያላችሁ ኮመንት ላይ ጻፉልኝ። ቪዲዮውን በደንብ አድርጋችሁ ሼር፣ ኮፒ ሊንክ ላይ ሪፖስት እያደረጋችሁ ለብዙዎች ያዳርሱት። ቤቱን ፎሎ ማድረግ እንዳትረሱ። እወዳችኋለሁ። ክብር በሉልኝ። በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም እያለች መግለጫ የምትሰጥ ብልቅ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ አሰርተዋት ማየቴ ትንሽ አስደነገጠኝ። እምላችሁ በኃጢአት እንደምበልጣት ቅንጣት ታክል አልጠራጠርም። ነገር ግን በአደባባይ ኃጢአትን በመስበክ አዋርድ ያላትን ሴት የገዳም ማስታወቂያ ስትሰራ ማየት ለታዳጊ ልጆች ምንም ያክል የቆሸሸ ስብዕና ቢኖራችሁ ቤተክርስቲያን በእናንተ ትወከላለች የሚል ግንዛቤ ይፈራል። እንግዲህ የዚህችን ልጅ ግብር ልክ አይደለም ብሎ ማውገዝ መጀመሪያ ከአባቶች ይጠበቅ ነበር። ጭራሽ በብልግናሽ ከሚያደንቁሽ ተከታዮችሽ ገንዘብ ለምኝ ብሎ መሾ እንግዲህ ሰምታችሁታል። ይሄ ታሪክ ምንም በመጽሐፍ ቅዱስ ላይ ካለችው ሴት ጋር አይገናኝም። ሁላችንም እናውቀዋለን ይሄን ታሪክ። ግን ምንድነው መራራ እውነት ብዙ ጊዜ ላለመዋጥ የምናደርገው ነገር ሲኖር ሲያጋጥም አምጥተን ይሄን ታሪክ እንናገራለን። ከዚህ ቀደም እኒህ ሴት ከኃጢአት ተመለስኩ፣ ከዚህ በኋላ በአደባባይ ኃጢአት በቃኝ ብለው ንስሐ ገባሁ ብለው ቀሚሱን መልበስ ጀመሩ። ሁሉን ነገር ተዉ፣ አርቲፊሻሉን ጥፍር ቀለሙን ጣሉ። ሁሉም ነገር በእግዚአብሔር ቤት እንደ መደበቂያ ተሆነ፣ አለፈ። ይችን ድንጋይ ሊወግሯት ያሉትን ሴት እኮ እግዚአብሔር ጌታ መድኃኔዓለም ልቧንና ኩላሊቷን አይቶ እንዳትወግሯት ካለ በኋላ ሁለተኛ ኃጢአት እንዳትሰሪ ብሏታል። ስለዚህ ከዚህ ታሪክ ጋር ከተመሳሰለ ያኔ ሲወገሩ ወደ እግዚአብሔር ተንበረከኩ፣ ተመለሱ። እሺ ሁለተኛ ኃጢአት እንዳትሰሪ የሚለውን ሰጠናቸው። ከዛ በኋላ አስደጋሚ ኃጢአት ሲሰሩ እግዚአብሔር እኒህን እህት በምን ይመልሳቸው? በምን ይመልሳቸው? እግዚአብሔር እኮ የሚመጣበትን መንገድ አናቅም። በኃጢአተኛ ላይ ሆኖ ይናገራል፣ በአህዛብ ላይ ሆኖ ይናገራል፣ በፓስተር ላይ በፈሱ በመረጠው ያ ሰው እንዲመለስ ኃጢአተኝነት እንዲሰማው የያዘውን ትውልድ እንዳይበርዝ ጨርሶ ትውልድን እንዳይበላ የሚያደርግበትን መንገድ አናቅም። እኔ ኮሜዲያን እሸቱ የተናገሩት ነገር ለዚች ሴት ይጠቅማቸዋል ብዬ ነው ማስበው። ምክንያቱም እግዚአብሔር የነፍስ አምላክ ብቻ አይደለም የስጋም አምላክ ነው። ስለዚህ ረፉ፣ ተመለሱ እህቴ ልጄ እያለ ነው በኮሜዲያን እሸቱ ላይ አድሮ የተናገረ እግዚአብሔር ነው ብዬ ነው እኔ የማምነው። የየግላችን ኃጢአት አለ አይደለም ወይ ለሚሉት፣ አዎ አለ። ግን በኃጢአት በአደባባይ ኃጢአት እየሰሩ መመካትና በግል ኃጢአት እየሰሩ ዕለት ዕለት እግዚአብሔርን መማጸን ምንም አይገናኝም። እግዚአብሔር አንድ ነፍስ ይዞ የሚጠፋ ሰውና ብዙ ሚሊዮን ሕዝብ ይዞ የሚጠፋ የብዙ ሚሊዮን ነፍስ ይዞ የሚጠፋ ሰው እኩል አያይም። ስለዚህ ኃጢአት እንሰራለን አንሰራም ሳይሆን እዚህ ጋር መሆን ያለበት ይሄ አካሄድ ትክክል ነው ወይ ነው። እኔ ሁሌም የምለው ነው። ብዙ የሰንበት ተማሪ ቤት ልጆች አሉ፣ ስርዓት ያላቸው፣ ብዙ ፎሎወርስ የላቸውም፣ በመዝሙር ቪዲዮ ቢሰሩ የሚከተላቸው የላቸውም። ስለዚህ ትውልዱ ምን ሆነ አሁን መጣ ብልግና ወይም ደግሞ ባለጌ መሆን የክብር እንግዳ እንደሚያደርግ፣ አዋርድ እንደሚያሰጥ፣ መጨፈር፣ መጠጣት፣ በአብይ ጾም ተነስቶ ዱባይ ይሄዱ የሆነ ነገር ማድረግ እግዚአብሔርን የሚያሳዝን ስራ መስራት በአጠቃላይ ምን ሆነ? አዋርድ የሚያሰጥ ሆነ። ስለዚህ ይሄ ትውልድ ምን ነው እንደዚህ ተወግሮ ወደ እግዚአብሔር በተንበረከከ። በእውነት እግዚአብሔር የኢትዮጵያን ሕዝብ ይወዳል የምልበት አንዱን መንገድ ይሄ ነው። አንድ ሰው ሲያጠፋ እንደዚህ ተነስቶ የሚገስጽ አይጠፋም በዚህ ምድር ላይ ማለት ነውና ልንማርበት ይገባል እንጂ ሁላችሁ ተነስታችሁ ኮሜዲያን እሸቱን ለመቀጥቀጥ አንተ ፈሪሳውያን ምንም አያገናኘውም። ይሄ የተናገሩት ነገር እኔ መራራ እውነት ነው ለኔ በግሌ ስሰማው ትክክለኛ እውነት ነው። ሁላችንም በአደባባይ ስናየውና ስንል በውስጣችን ስናዝንበት የነበረውን ነገር አውጥተው አሳምረው ተናገሩት። ለይኩን ብለን ተቀብለን ሁላችንም ወደ እግዚአብሔር መንበርከክ ነው። አሁን በዚህ ሰዓት እየሆነ ያለው የኑሮ ውድነቱ ሰው ራሱን የሚያጠፋው እውነተኛ ደስታ የለም። እኒህ እህት እንኳን እኔ እንደፈለኩ ልሁን ብለው ራሱ ደስተኛ አይደሉም። እኔ ራስ መተማመን አለኝ እያሉ እንኳን የላቸውም፣ ባዶ ናቸው። አሁን እያለቅሱ ነበር። አሁን ዛሬ ነው ትናንት የሆነ ቪዲዮ
ስክሮል ሳደርግ አንዴ ይስቃሉ፣ አንዴ ያለቅሳሉ። ይሄ ሁሉ ምንድነው? የያዝነውን መንገድ እግዚአብሔር የሌለበት ነው። እግዚአብሔር የለም፣ ህይወት የለውም። እዚህ ጋር ዊጉ፣ ጥፍር ቀለሙ፣ ሜካፑ፣ ምኑ፣ የሚያምር ምግብ ማቅረቡ ምኑ ምናልባት ለሰው ደስተኛ ልናስመስል እንችላለን፣ ግን መጨረሻ ላይ እንዲህ ነው። መቋቋም አንችልም። የሰውን ንግግር እንድንቋቋም እግዚአብሔር መንፈስ ቅዱስ አይረዳንም። ምክንያቱም እግዚአብሔር መንፈስ ቅዱስ እንዳይቀርበን የሚያደርግ ማንነት ነው ያለን። በአደባባይ ኃጢአት እየሰራን በጾም በፋሲካ ጾም መስበክ ሲገባን እሳቸው የት ነበሩ? ዱባይ ነበሩ። በፍልሰታ ጾም እኔ አይቼ የማላውቀውን የሆነ ነገር ሲያደርጉ ነበር። ምንድነው እንዴት ነው ምናምን ተብሎ ስንት ሺህ ህዝብ ቁጭ ብሎ እንግዲህ 2 ሱባኤ ናት ያችን እንኳን አለመጾም እኒህ እህት እየተዝናና ሆነው እየተደሰትኩ ነው በሚል ስበብ ግን የአደባባይ ኃጢአት ትውልዱን እያለማመዱ እንደሆነ በጣም ትልቅ ማስረጃና መረጃ ከራሳቸው ተግባር አይተናል። ይሄ እውነት መራራ ነው፣ ዋጡት፣ ተግሳጹንም እንቀበል ነው የሚመስለኝ። እንደዛ ኦፍ ኮርስ እኔ ባለሀብት ፈልጋለሁ ማለት ለምን እንዴ ወንዶቻችን እኮ ጨዋ ቤት ያሳደጋት ማንም ያልነካት እንፈልጋለን ሲሉ ማንም አይናገራቸውም። እኔ ደግሞ እግዚአብሔር ሰው ስለ ሰው መጥፎነትና ክፋት ባወራው መጠን ስለሱም እንደዛ እንደሚነገር ኤክስፔክት ማድረግ አለበት። እዚህ ፕላትፎርም ላይ እኔ ስለ ሰው ሳወራ ኤኒ ታይም ኤክስፔክት አደርጋለሁ ያ ሰው ሊመልስ እንደሚችል ማለት ነው። እና ግን አንዳንዴ የምናወራቸውን ነገሮች ብንጠነቀቅ ጥሩ ነው። ሰውን ይሰብራል አይሰብርም የሚለው ማለት ነው። እዚህ ሚዲያ ላይ ከዛሬ 2 ቀን 3 ቀን በፊት የሞተችው እህታችን በአንድ የተረሳች፣ የእሷ ደግሞ ፈጠነ። ሴቶች እንደዚህ እህታችን በጣም ጠንካራ ካልሆኑ በስተቀር በትንሹ ይሰበራሉ፣ ይጎዳሉ። አብዛኛው ወንዶች ሴቶች እኔ ሀብታም ነው የምወደው ሀብታም ነው የማገባው ሲሉ ለምን የምትናደዱት? እንደዛ የምትናደዱ ወንዶች በነገራችን ላይ ድሃዎች ናቸው፣ የላቸውም ማለት ነው። ምክንያቱም መብቷ ነው መመኘት፣ ማግኘትም መብቷ ነው። እያንዳንድሽ ወንድ የተባልሽ እህት ድሃ እንድታገባ ፈልግ እና ምንድነው እሷ ስለተናገረች ቢግ ዲል የሚሆነው? ይሄ ሶሻል ሚዲያ ላይ ሰውነት የማሳየቱ ነገር ትሬንድ ነው ያለ ነው። አሁን አዲስ የመጣ ነገር አይደለም። ሌላው ቤተክርስቲያን ስንቱ ዘፋኝ ስንቱ ሌሊቱን አስጨፋሪ አይደል እንዴ ገብቶ ካልዘመርኩ ካልቀደስኩ የሚለው? ዋይ ለምንድን ነው እንደዚህ አንድ ሰው ፐርሰናሊ ፒክ ተደርጎ አታክ የሚደረገው? ማን ንጿል? ስለገረመኝ ነው። እንደው አንዳንዴ ብንጠነቀቅ፣ በተለይ ሚዲያ ላይ የቆየን ሰዎች ኃላፊነት የጎደለው ነገር ባናደርግ ጥሩ ነው። መልካም ቀን። የዘንድሮ ቲክቶከሮች ደግሞ ሌላ ጉድ አመጡ። ማታ ጭፈራ ቤት ባደሩበት ልብስ የክለቡን ላብ እንኳን ሳይታጠቡ ጧት ቤተክርስቲያን ሄደው የምስጋና ቪዲዮ ይለቁልናል። አስቡት እስቲ ባጠገባቸው ስታልፉ የሻና የዕጣን ሽታ ተደባልቆ የሚሸታል። አንተ ማን ነው ፈራጅ አደረገ? ሲጀመር እነዚህ ሰዎች ቤተክርስቲያን መግባት አለባቸው፣ እነዚህ ሰዎች ደግሞ ቤተክርስቲያን መግባት የለባቸውም ምናምን የሚል ስልጣን የሰጠ ማን ነው ሲጀመር ማለት ነው? ፕላስ ደግሞ ያንተ ቪዲዮዎች እኮ እንዳለ ዩቲዩብ ላይ ያሉት እኮ በኤአይ ምክንያት እንዴት ጤናችሁ እንደምጠብቁ፣ በኤአይ ምክንያት ወደ ጀርመን የተላኩትን የብራና መጽሐፍት እንዴት ማንበብ እንደምችሉ ምናምን እያልክ እኮ ፎልስ ኢንፎርሜሽን እኮ ነው የምትሰጠው እንዴ። ቢቢሲ እንደሚያወጣው ዜና ላይ ፔፐር 2025 ላይ የተሰራ ጥናት ከግማሽ በላይ የሚሆኑ ጤና ላይ ያማከራቸው ኤአዩ ማለት ነው ጤና ላይ ያማከራቸው ምክሮች ከግማሽ በላይ የሚሆኑት ፕሮብሌማቲክ ናቸው ማለትም ልክ አይደሉም ብሎ ማስረጃ አውጥቷል። አንተ ግን በኤአይ ጤናችሁ መጠበቅ ትችላላችሁ፣ ስለ ጤናችሁ ማማከር ትችላላችሁ ትላለህ። በአንተ ምክንያት የሆነ ሰው ሊታመም ይችላል፣ በአንተ ምክንያት የሆነ ሰው ሊሞት ይችላል። ይሄን አስበው ታውቃለህ? ከዛ ደግሞ ጭራሽ ወተህ ስለ ሰው ኃጢአት ታወራለህ ማለት ነው። እንዲህ ያደርጋሉ ምናምን እያልክ ፕላስ ደግሞ ይሄን ቪዲዮ የሰራኸው ለትውልድ አስበህ ለህፃናት አስበህ ምናምን ሳይሆን ጀስት እንደ ፕሮሞሽን ነው ቪዲዮ እንዲታይልክ። ከዛ ደግሞ ዝም ብላችሁ ይሄ ምንድነው የብልግና ኮንቴንት ከምትሰሩ እኔ ኤአይ አሰልጠናችኋለሁ፣ እኔ ጋር መታችሁ ክፈሉኝ እና ኤአይ አሰልጠናችሁ አይነት ነገር ነው። ለምን እንደምንከፍለው ሲጀምረኛ ኤአይ እንኳን እንጠቀማለን። አንተ ጋር መተን የምንከፍልበት ምክንያትም አልታየኝም። ባይዘው ምንድነው በኤአይ ብለጨለጭኩ ቪዲዮ ታሰራለህ አንዴ በኤአይ እንደዚህ ያደረግኩ ምናምን ምንም ሴንስ የማይሰጥ ነገር ሁላ ብትሰራው ማለት ነው። ፕላስ ደግሞ እዚህ ጋር መተህ ሌሎች ሰዎችን ኃጢአት ለማውጣት ሌሎች ሰዎችን ለመክሰስ ራስን እንዴት አድርገህ አይተኸው እንደሆነ አላውቅም እና ከነዚህ ከሳሽነት ያውጣ። ፕላስ ደግሞ ራስን ለመመልከት ሞክር፣ የተለያዩ ዳታዎችን ተመልከት። የ14 ዓመት ልጇ ምንድነው በኤአይ ምክንያት ራሱን አጥፍቶ የሰራችው ቪዲዮ አለ፣ ውጭ ሀገር ላይ ወይ የተሰራ ቪዲዮ አለ እና እሱን ቼክ አድርገው እስኪ። ያ ኤአይ ነው ሱሳይድ ኮች አደረገው ማለትም እንዴት ራሱን ማጥፋት እንዳለበት ራሱ ኮች አድርጎት ነው ያ ልጅ ራሱን ያጠፋው። እና ብዙ የሱሳይድ እንትኖች አሉ ኬዞች አሉ በኤአይ ምክንያት የመጡ ማለት ነው። እነሱንም ሪሰርች አድርግ። ዝም ብለህ ስለ ኤአይ እንዲያርግላቸው እያልክ ፎርስ ኢንፎርሜሽን እየሰራ ጭራሽ ትውልዱን እየገደልክ ያለከው እንደውም ከኮንቴንት ክሬተሮቹ በላይ አንተ ነህ። እና ራስን ለመመልከት ሞክር፣ ሰዎች ላይ እጅህን ጣትን ከመጠቀሙ በፊት ማለት ነው። ይሄን ለማለት ነው የምፈልገው። ፕላስ ግን ሁላችን መረዳት ያለብን ነገር እሸቱ ቢዝነስ በቃ ተራይ ቢዝነስ ሰው ነው። ምንም ዩቲዩብ እንዲታይለት የማያደርገው ነገር የለም። አንዴ በቤተክርስቲያን ይመጣል፣ አንዴ በበጎ አድራጎት ይመጣል።
እንደ ተራ ቢዝነስ ሰው ነው ማየት ያለብን እሸቱን ማለት ነው። ቴንክ ዩ። ይድረስልኝ ይሄ ቪዲዮ ለእሸቱ መለሰ ማለትም ለዶንኪ ቲዩብ ባለቤት ይሄ ቪዲዮ ይድረስልኝ። ባምቢን ስትቃወም አሰማውን። ግን ይሄንን ስልሽ ደግሞ እኔ ካንቺ በተሻለ ኃጢአተኛ ነኝ ኃጢአትን አደርጋለሁ ካልክ መጀመሪያ መስተካከልና መመለስ ያለብህ አንተ ነህ። እህቶችን በማሸማቀቅ እህቶችን በመስደብ ቲክታክ ላይ ሲመጡ በማንቋሸሽ እህቶች ራሳቸውን እንዲያጠፉ በማድረግ ምንም የሚከብር ወንድ ልጅ የለም። መከበር ያለባቸው እህቶቻችን ናቸው። መደነቅ ያለባቸው እህቶቻችን ናቸው። ሴትነታቸው ሳይዛቸው ወጥተው በድፍረት ለቤተ ክርስቲያንም ሆነ ራሳቸውን ጠብቀው ለተገኙ ቤተሰቦቻቸውን ለሚያስተዳድሩ እህቶቻችን። ስለዚህ ኃጢአተኛ ከሆንክ አንተ ከእግዚአብሔር ጋር ንስሐ ግባ። እሷ ደግሞ ለተናገረችው ነገር ደግሞ እሷ ራሷ ታውቃለች። ይሄ ቪዲዮ ለማሸማቀቅ ለመጣው ለእሸቱ መለሰ አድርሱልኝ። የሚሸማቀቁ እህቶችና ራሳቸውን ታንቀውን ለመሞት እንደሚዘጋጁት እንደ እህቴ ቦኒ አይነቶችንና እንደ ባምቢ አይነቶችን ለማሸማቀቅ የምትመጡ ሰዎች ስርዓት ያዙ። ሞት በቦኒ በቲክታከር ቦኒ ይብቃ። ማናችሁም በኮሜንትና በንግግር እንድታሸማቀቋቸው አልፈልግም። እህቶች መከበር አለባቸው። ሴት ልጅ መከበር አለባት። ሴት ልጅ መከበሪያ እንጂ ራሷን እንድታጠፋ እኛ እየመጣን እንድናገር ማንም ፍቃድ አልሰጠንም። ባምቢ የሞተላት ኢየሱስ ነው። ኢየሱስ ክርስቶስ ደግሞ የመጣው ደግሞ ለጻድቃኖች ሳይሆን ለኃጢአተኞች ነው። ይሄንን አስተውል። ይሄንን ቪዲዮ አድርሱለት። እሺ ጋይስ እንደሰማችሁት ነው። እሸቱ መለሰ ትክክል ነው የሚሉ በተቃራኒ ደግሞ እሸቱ መለሰ ትክክል አይደለም የሚሉ ቪዲዮዎችን አንድ ነው አንድ አይደለም የሚሉትን በተቃራኒ በደንብ አድርጋችሁ ሰምታችሁ ከሆነ ብዙዎቻችን የምንማርበት ቪዲዮ ነው ብዬ አስባለሁ። ሶ ነገሮች እዚህ ጋር ቢቆሙ መልካም ነበረ፣ በጣም ደስ የሚል ነበረ። ነገር ግን ነገሮች መስበር ቀይረው ነው ያሉት። ወንድማችን እሸቱ በአፋጣኝ ማድረግ ያለበትን እርምጃ እንደ ትልቅ ሰው አድርጓል ብዬ አስባለሁ። የይቅርታ ቪዲዮ ሰርቷል። 3 ሰዓት ላይ ፖስት አድርጋለሁ ብሏል። ገብታችሁ ማየት ትችላላችሁ። በጣም ነው ደስ ያለኝ። ይቅርታ ማለት ስላለበት ትክክል አይደለም ብዬ ሳይሆን ነገር ግን ይቅርታ ማለት አለበት። የልጅቱ ህይወት ከፍተኛ አደጋ ላይ ስለሆነ ማለት ነው። እሱ በተናገረው ነገር እቺ ልጅቷን ብታጠፋ ለሱም በጣም እጅግ የማይሆን ነገር ነው ተቀርጾ የሚቀርበትና ጥሩ ስራ ነው የሰራው ብዬ አስባለሁ። ብዙዎቻችን የሚመክረንን የሚገስጸንን ሰው አንፈልግም መሰለኝ። ምናልባት ደግሞ እግዚአብሔር ወዶና ፈቅዶች ልጅ በንስሐ ህይወት ተመላልሳ ራሷን ማንነቷን ታገኛለች ብዬ አስባለሁና ሁላችሁም ጸሎት ልታደርጉላት ይገባል። ስሜታዊ ሆና የተናገረችውን ይሄን ቪዲዮ ላሳያችሁ። እኔም ቤተሰቦች ያለ ልጅ ያንተም ልጅ ያለባት ይቀራታል በዚህ ንግግር። አለበለዚያ ይቅርታ ጠይቀህ ቪዲዮውን ታጠፋታለህ። ካስፈለገ ከዚህ በኋላ ከነ ማስረጃ እያወጣሁ ማሳያለሁ ምን እንደምታደርግ ማለት ነው። ለየትኛውም ፈጣሪም ቤተክርስቲያንም ማስተሳሰብ ለዩቲዩብ እንዴት እንደምትሸቃቀል አሳያለሁ። አየክ አይኔን ነካኸኝ፣ ቤተሰቦቼን ነካኸኝ። እዚህ ጋር አውርቼ የምጨርሰውም ነገር አይደለም። በቅርብ እንገናኛለን ቃል እገባልሃለሁ። ለምን ምን ችግር አለው በሞትስ? ቤተሰቦቼ እኮ ናቸው። አይ ዶንት ኬር ገባክ? የኔም ቤተሰቦች ያለ ልጅ ያንተም ልጅ ያለባት ይቀራታል በዚህ ንግግር። አለበለዚያ ይቅርታ ጠይቀህ ቪዲዮውን ታጠፋታለህ። ካስፈለገ ከዚህ በኋላ ከነ ማስረጃ እያወጣሁ ማሳያለሁ ምን እንደምታደርግ ማለት ነው። ለየትኛውም ፈጣሪም ቤተክርስቲያንም ማስተሳሰብ ለዩቲዩብ እንዴት እንደምትሸቃቀል አሳያለሁ። አየክ አይኔን ነካኸኝ፣ ቤተሰቦቼን ነካኸኝ። እዚህ ጋር አውርቼ የምጨርሰውም ነገር አይደለም። በቅርብ እንገናኛለን ቃል እገባልሃለሁ። ለምን ምን ችግር አለው በሞትስ? ቤተሰቦቼ እኮ ናቸው። አይ ዶንት ኬር ገባክ? ሶ እንዳያችሁት ነው ባምቢ እንግዲህ ለእሸቱ እንደዚህ ያለ ቪዲዮ ሰርታለች። ሮስት መደራረጉ መልካም ነው ብዬ አስባለሁ። እሷም ቪዲዮ ሰርታበታለች፣ እሱም ቪዲዮ ሰርቶባታል ማለት ነው። ይህ እንዳለ ሆኖ ግን በጣም እጅግ ያሳዘነኝ ቪዲዮ ሁላችሁም ከባምቢ ጎን እንድትቆሙላት ይገባል ብዬ ማስበው የኛውን ቪዲዮ ካየው በኋላ ነው። ሴት ልጅ ናት፣ ደካማ ናት፣ ቶሎ መጥፎ ውሳኔ ይወስናሉ። ሰሞኑን እያያችሁ ነው። አንድ እህታችን እንግዲህ መጥፎ ኮሜንት ተጻፈላት ተብሎ ነው ራሷን ያጠፋችውና ምናልባት ይቺ ልጅም የእሷን እጣ ፋንታ የተመኘች ያለችው ስሟን በመጥቀስና በጣም ነው እጅግ ያዘንኩት። እውነት ለመናገር ላችኋለሁ። እኔ የሚገርመኝ ሁሌ የማዝነው ጉዳይ ሚዲያ ላይ ያለን ሰዎች እንደዚህ ኮንተንት ክሬተር የሆነ ሰዎች ቪዲዮ እንሰራለን። ለምሳሌ ይህ ቪዲዮ ሰራው፣ ቪዲዮ ካልተመቻችሁ የራሳችሁን ሀሳብ አስተያየት መስጠት መብት አላችሁ 100% ማለት ነው። ይህ ቪዲዮ ለሁለት ሰው ሊመቸው ይችላል፣ ለመቶ ደግሞ ላይመቸው ይችላል። ስለዚህ መቶዎቹ እንዲመቻቸው ምን ማድረግ ነው ያለብኝ? ሀሳብ አስተያየት ኮሜንት ከጻፉ ስለዚህ ቪዲዮ አልተመቻቸውም፣ ቀጣይ የምሰራውን ቪዲዮ አስተካክዬ መስራት ነው ያለብኝ ሰው። ስለዚህ የኔ ቪዲዮ አልወደዱትም ብዬ እንደዚህ ያለ ውሳኔ መወሰን የለብኝም ብዬ ነው የማስበው። በጣም እጅግ የሚያሳዝን ውሳኔ ነው እየወሰነች ያለችው ማለት ነው። እንደዚህ ያለ ነገር ያለ ነው። አንድ ኮንተንት ክሬተር የሆነ ሰው በቃ የሚሰራው ቪዲዮ አሁን በተለይ
ባቢ የምሰራው ቪዲዮ በጣም በብዙዎች ዘንድ የተጠላ ቪዲዮ ነው። በእርግጥ ነው ይታወቃል። ሰው ደግሞ እንደዚህ ያሉ ነገሮችን ለማሻሻልና ወደ ራሷ ማንነት ለመምጣት ቀስ በቀስ መጣር ያለባትን ነገር ነው ማድረግ ያለባት እንጂ የኢትዮጵያ ሕዝብ እኔ የምሰራው ቪዲዮ አልተመቸውም ብላ እንደዚህ ያለው ውሳኔ መወሰን በጣም እጅግ የሚያሳዝን ነገር ነው። ሁላችሁም እውነት በጣም ጸልዩላት። ይሄን ቪዲዮ ካየሁ በኋላ በጣም ነው ያዘንኩት። እስኪ ቪዲዮውን አይተን እንመለስ። ምን እያለች እንደሆነ ተመልከቱ። እኔ ቦኒ ታድረሽ ማለት ጀመርኩኝ ዛሬና ከፋኝ እንደዚህ ማለት የራሱ ስለዚህ አትምጡብኝ እሺ። እኔ ጋር መጣችሁ ምንም የምካፈላችሁ ነገር የለም። በጣም ብዙ ቲክቶከሮች አሉ እስካሁን የገዳም ማስተ ሶ ጋይስ እንዳያችሁት ነው እንደዚህ ያለ ነገር ፖስት አድርጋለች ስቶሪዋ ላይ ማለት ነው። በጣም የሚያሳዝን ምኞትም እየተመኘች ነው ያለው። እንደዚህ ያለ ምኞት እንደ አንድ ኦርቶዶክሳዊ ፈጽሞ ስህተት ነው። ከፈጣሪያችን ዘንድም ተቀባይነት የሌለው ድርጊት ነው የምናደርገው። ራሳችንን የምንጎዳው ማንንም አንጎዳም። እውነት መናገርላችኋለሁኝ። እንግዲህ ፖስት ያደረገችውን ማንበብ ትችላላችሁ። ባለጌ ወደ ሲበረው ብላለች። የቱ ነው ይሄን እያለች ያለችው? እኔም በጊዜ ከጊዜ ጋር መሆን ይሻለኛል። እንደውም እዛው እህቴም ወንድሜ የሚጠብቁኛል፣ እኔም ናፍቀውኛል። ከቦኒ ጋር ሆነን እንጸልይላችኋለን። ዘና በሉ፣ ይስፋችሁ ኖሩ። ከዚያ ያለ ድርጊት አድርጎ ሄደ ወደ ገሃነም ወደ ጥልቁ ነው እንጂ የሚወርደው ወሬቱን እንደማትገቡ ሁላችሁም ጠንቃችሁ ልታውቁ ይገባል። በዚህ ያለ ውሳኔ የሰይጣን ምኞት ነው። ሰይጣን ሲያሸንፋችሁ ይህ ውሳኔ ትወስናላችሁ። ሶ እዚህ ጋር ሁላችሁም ጠንቃችሁ ልታውቁ የሚገባው መራራ እውነት፣ እያንዳንዳችሁ ቪዲዮ የምትሰሩ እያንዳንዱ ቪዲዮ ለማንኛውም ህዝብ ካልተመቸ የሰራችሁ ቪዲዮ ለህዝብ ከሆነ ህዝብ የመተቸት መብት አለው። ገብታችኋል? ይሄን አውቃችሁ ነው ቪዲዮ ኮንተንት ክሬተር መሆን የምትፈልጉ ካላችሁ መግባት ያለባችሁ ማለት ነው። አንዱ የምትሰሩት ቪዲዮ ደግሞ ለህዝብ ግዴታ ልክ መሆን አለበት መወደድ አለበት ብላችሁ ካሰባችሁ የህዝብ ኮሜንት አስተያየትን መቀበል አለባችሁ ብዬ አስባለሁ። በጣም የሚያስፈልግ ነገር ነው። ሁላችሁም ልትሰዩላት ይገባል ብዬ አስባለሁ። በቤተ ክርስቲያን መዝሙር ከቨር አድርገው በቲክቶክ ብልግና ለሚነግዱ ቅዱስ ባለጌዎች ዛሬ እናንተ መጽሐፈ ምሳሌ ምዕራፍ 21 ቁጥር 6 የተከራያችሁትን መኪና የራሳችሁ እንደሆነ አድርጋችሁ በማቅረብ ወጣቱ ለፍቶ መስራት ፋይዳ የለውም ብሎ እንዲያስብ ያደረጋችሁት። ይሄ በዓለማዊ ጉዳቱ ወጣቱ ወደ ሾርት ከት በአቋራጭ የመክበር መንገድ እንዲያስብ ገፋፍታችሁታል። ታዳጊዎች በአቋራጭ ለመበልጸግ ሲሉ ወደ ስርቆት፣ ወደ ወንጀል፣ ወደ ማጭበርበር፣ ወደ ዝሙት ራሳቸውን ወደ መሸጥ እንዲሄዱ ብዙ መንገድ ጠርጋችኋል። ቪዲዮአችሁ ሲያልቅ እናንተ ወደ ተከራያችሁት ህይወት ትመለሳላችሁ። ያመነባችሁ ወጣት ግን የውሸት ህልም ሲያሳድድ እድሜው ይባክናል። አንዳንድ ነገር ቢመራችሁም ዋጡት፣ ምንም ማድረግ አይቻልም። ዋጡት፣ ቢመራችሁም ዋጡት። የተናገረው እያንዳንዱ ነገር እውነት ነው። ዊናውስ ምን እየተካሄደ ያለ ምን እየተፈጠረ እንዳለ ምን እየተደረገ እንዳለ ሁላችንም በደንብ አድርገን እናውቃለን። በቃ እውነት ሲነገር አትንጨርጨሩ። እውነት ነው። ህሊናችሁ የማይቀበለውን ነገር በግድ ተቀበላችሁና ልክ ነው ማለት አይደለም። በቃ ልክ ካልሆነ እንደዚህ አንዳንዴ መጥቶ ቆጣ ብሎ የሚናገር ሰው ያስፈልጋል። ነው እዚህ ጋር ልክ አይደለም ብሎ የሚል ሰው ያስፈልጋል። ጥሩ ነገር ሲኖር ደግሞ አፕሪሺየት የሚያደርግ ሰው ያስፈልጋል። በቃ የሆነ ሰው መጥቶ ይሄ ነገር ልክ አይደለም ሲል ኧረ እንደዚህ ነው፣ ቅናት ነው፣ እንደዚህ እናንተ ማን እንደዚህ ያድርጓችሁ ነው። ተረጋጉ። ከዛ ስሙ እስኪ ስሙና ይሄ ነገር ልክ አይደለም ብላችሁ የምትሉትን እንዲ አውጡና ይሄ ነገር ልክ አይደለም በሉ እስኪ። ያለ ነገር ነው። በቃ ሪያሊቲ ነው የተነገረው። ቆጣ ማለት ያስፈልጋል። አንዳንዴ አድበስብሶ ሸፋፍኖ ሁሉን ነገር አይቻልም። እንደዛ ማለፍ አያስፈልግም። በቃ ሁሉም ተስማምቶበታል ብሎ በሁሉም ነገር ሁሉም ህዝብ እንዲስማማ ማድረግ አያስፈልግም። ልክ ያልሆነ ነገር ላይ ቆም ማለት ያስፈልጋል። ኖ እዚህ ጋር እንደዚህ አይደለም፣ እንደዚህ እየተደረገ ነው፣ ይሄ ነገር ልክ አይደለም። እውነት ሲነገራችሁ አትንጨርጨሩ። እውነት ነው፣ ሪያሊቲ ነው። እዚህ ምድር ላይ ማንም ሰው ጻድቅ የለም። ማንም ሰው መተራረም መስተካከል ጥሩ ነው። ቤዝ ነው እዚህ ጋር ልክ አይደለሽም ይሄ በሉኝ፣ ኦኬ ሰማለሁ። ልክ ካልሆነ ኢትስ ኦኬ ሰማለሁ ምናምን። ልክ ያልሆነን ነገር አበረታተን አይመጣውም እኮ እውነት። በቃ ልክ ካልሆነ ልክ አይደለም። ከዛ በኋላ ማስቆም የሚቻልበትን መንገድ መፍጠር፣ በቃ እንደዛ መቀጠል ነው። ትውልድ እኮ ኦኬ ልክ ነው እንዴ እንደዛ ነው እንዴ እያለ እኮ ነው የሚቀጥለው። ስህተት የሆነንም ነገር ቆም ብለን ማሰብ መቻል አለብን። ቆም ብለን ማሰብ መቻል አለብን። ካልሆነ ማለት ነው ቁልቁል ነው የምንወርደው። በደቡብ አፍሪካ እየሆነ ያለው ነገር እጅግ አስፈሪ እየሆነ መጥቷል። ይህን ቪዲዮ አይተን እንመለስ። You
ወደ ሀገራችሁ ሂዱ። እኛ በእናንተ ሰልችቶናል። ሀገራችሁን አውድማችሁ ስታበቁ የእኛንም ሀገር ልታወድሙ መጣችሁ። በበርካታ አካባቢዎች የንግድ ቤቶችን መዝረፍ፣ አካላዊ ድብደባና ስደተኞችን ከሆስፒታል አገልግሎት ማግለል የመሳሰሉ ጥቃቶች እየተፈጸሙ ይገኛሉ። ሰልፈኞች አደባባይ የወጡ ሲሆን ህገወጥ ስደተኞች የስራ ዕድል እየቀሙ ነው፣ ለወንጀል መስፋፋት ምክንያት ናቸው፣ እንዲሁም የመንግስት አገልግሎቶች ላይ ጫና ፈጥሯል የሚሉ ቅሬታዎችን አቅርበዋል። እናም በደቡብ አፍሪካ ያላችሁ ኢትዮጵያውያን ከፍተኛ ጥንቃቄ ታደርጉ ዘንድ መልእክቴን አስተላልፋለሁ።